የት ነበርሽ? የትም እዚህ ነበርኩኝ። ሱቅ ነበርኩኝ። ለሰርጋችን የሚያስፈልጉትን ነገሮችን ልገዛዛ ወጥቼ ነበር። አንቺ ቀጣፊ ትዋሽኛለሽ። እኔን ነው የምታታልኝ? የት ነበርሽ? እኔ ምንም ያታለልኩ ነገር የለም። እውነቱን የነገርኩ። ካላመንከኝ ባለ ሱቁን ጠይቀው። እኔ እሱ ጋር ምን አስኬደኝ? የት እንደነበርሽና እያንዳንዱን ያወራሹን እኔ ያውቃለሁ። እውነት እኔ ማንንም አላወራሁኝም። ምንም አላወራሁኝም። እባክህን እንዳትጎዳኝ። ሮቤልን ልታገኘው እንደሄድሽ አውቃለሁ። ምን? ማን ነገረ? ከኔ እንዲያስመልጥሽም ስትማጸኘው እንደነበር አውቃለሁ። ውሸት ነው። እኔ ለሰርጉ ለማክረው ነው የሄድኩት። አንቺ ማን እጅ ላይ እንደወደቅሽ አላወቅሽም። አይደለም ማምለጥ ብታስቢው እንኳን አንቄ ነው የምገልሽ። እባክህን፣ ገና ብዙ ያልኖርኩት ልጅነት ነው ያለኝ። እባክህን አታስቂኝ። ከእንግዲህ በኋላ የምን ልጅነት? ከልጅሽ ጋር አብረሽ ልጅነትሽን ትኖሪያለሽ። እማትረቢ ከዚህ ቤት እግርሽ ቢንቀሳቀስ እግርሽን ነው የምቆርጠው። ይህ ቢያው ነው። እዚህ ግቢ። እማትረባ ግን በጣም ደስ ብሎኛል አባዬ። እንደዚህ ቁጭ ብለን በስነ ስርዓት ካወራን እኮ በጣም ረጅም ጊዜ። አዎ የኔ ልጅ ረጅም ጊዜ ሆነ። ለምን ነበር ግን የፈለግህ? ይኸውልህ ልጄ በጣም እንዳዘብኩብህና እንደተናደድኩብህ ልነግርህ ነው። እንዴ አልገባኝም አባ። በምን ምክንያት ነው የተናደድክብኝ? ለምንስ ነው ያዘንክብኝ? ይኸውልህ ልጄ በፍጹም እንዲህ አይነት ክደት ከአንተ አልጠብቅም ነበረ። አባ ስለምን አይነት ክደት ነው የምታወራው? እኔ በጭራሽ አንተን ልክድ አልችልም። ተው ልጄ፣ ከዚህ በላይ ውሸት እየተናገርክ እንዳዝንባት አታርግ። ቆይ አባዬ ለምን በግልጽ አልነግረኝም? ምን አድርጌ ነው ያሳዘንኩ? ለምንድን ነው ከማርታ ጋር ያላችሁን ግንኙነት ከኔ ለመደበቅ የፈለግከው? አባ ስለ እኔና ስለ ማርታ ጉዳይ እኮ በጣም በተደጋጋሚ ነግሬሃለሁ አይደል? ግን አንተ ችግሩ እኔ ልታምነኝ አልቻልክም። በዛ ላይ ደግሞ አሁን ማርታ ያንተ ናት ከዚህ በኋላ። እኔ ውሸትን ስለመሰለኝ ነው። ቢሆንም ግን እንዴት አባት የልጁን ፍቅረኛ ሚስቴ ብሎ ወደ ቤት ያመጣል? ይኸውልህ አባ እንዳልኩ በጣም በተደጋጋሚ ጊዜ ነግሬሃለሁ አይደል? ግን ደግሞ ችግሩ አንተ እኔ ልታምነኝ አልቻልክም። በዛ ላይ ደግሞ አሁን ነገሮች እንዳለ ቦታ ቦታቸውን ይዘዋል አይደል? እኔ ማርታን እወዳታለሁ፣ ከእሷ ጋር ደግሞ መሆን እፈልጋለሁ። ይህንን እንደምታውቀው መቼም እርግጠኛ ነኝ። አባ እኔ ለአንተ በጣም ደስተኛ ነኝ። ሲመስለኝ ደግሞ ማርታም አንተን ሳትወድ የቀረች አልመሰለኝም። እኔ ከዚህ በኋላ መልካም ህይወት ብቻ እንዲሆንላችሁ ነው የምመኘው። ሌላ ምንም አልፈልግም። በጭራሽ በእናንተ መሀል ድጋሚ መግባት አልፈልግም። አመሰግናለሁ የኔ ልጅ። ስለዚህ በእኔ ቅር አልተሰኛማ? ኧረ በጭራሽ አባዬ፣ መቼም በአንተ ቅር ልሰኝ አልችልም። ለአንተ ሁልጊዜም ያለኝን ነገር ለመስጠት ዝግጁ ነው። አመሰግናለሁ የኔ ልጅ። ሄኒ ይላል። ምን ሆነ ደግሞ ፊትን የተፈሰሰ? ምንም አልሆነ። የት ጠፍተህ ነው ግን ሰሞኑን ቤት የማመጣው? ትንሽ ስራ ምናምን ጊዜ አድርጎኝ። ምን ሆነ? አቤት ለመምጣት ስራ። ምን ሆነ? የተፈጠረውን ነገር አትናገርም? ተወኝ በእናትህ አብርሃም፣ በጣም ነው ግራ እየተጋባሁ ያለሁት። ምንድን ነው ደግሞ ግራ ያጋባው? በቃ ያንተ ህይወት ጥልፍልፍ ያለ ነው አይደል? መጠላለፍ ብቻ። አብርሃም አባዬ በጣም ነው ያዘነብኝ። ስለ ማርታ ጉዳይ በጣም በተደጋጋሚ ላስረዳው ይገባኝ ነበር። እንዴ ቆይ ለመሆኑ ምን ብለን ያስከፋቸው? ሲቀጥል ደግሞ ነው የሳቃቸው እንዲሁ በቀላሉ በሰው የሚከፋ አይነት ሰው አይደለም። አብርሃም በጣም በተደጋጋሚ ስለ አባዬ መጥፎ ነገር እያወራኝ ነው። ታውቀዋል። ግን ልነግርህ የምፈልገው ነገር ካለ በግልጽ ንገረኝ። አይ የለም፣ ግን ያው አለ አይደል የባለ ሀብት ነገር ውስጣቸው ጠንከር ያለ ይመስለኛል። አብርሃም አንተ አባዬን በደንብ ስለማታውቀው ሲበዛ በጣም የዋሰው ቶ ለነገሩ አልፈርድብህም። ያን ያህል ቀርባ አታውቀውም እኮ። ይኸውልህ ይሄ የዋናቸው ምናምን የሚለው ነገር ቶ ይልቅ ምን እንደተፈጠረ እስኪ ንገረኝ። ተው እንጂ ደግ ቢሆን መሰለኝ ቤቱ ድረስ ያስጠላል አይደል? የቅርብ የቅርቡንም ባንድረሳ ጥሩ። አንጠለጠለኝንም አረሳው። ይኸውልህ ቆይ ለመሆኑ ምን ብለን ያስከፋቸው? ስለ እኔና ስለ ማርታ የፍቅር ግንኙነት እያንዳንዱን ነገር አውቆታል። ቅድም አግኝቶኝ ነበር። በጣም ነው የተከፋው። በቃ ከዚህ በላይ ቆይ ምንም ያስከፋ ነገር አለ? አባዬ ሚስቴ ትሆናለች ብሎ ያዘጋጃት ሚስት የልጁ ፍቅረኛ እንደሆነች ሲያውቅ እንዴት ነው የማይከፋው? በጣም ነው ያዘነብኝ አብርሃም። ይኸውልህ ትሰማኛለህ? የጊዜ ጉዳይ ነው እንጂ እውነቱን ማውቁ አይቀርም ነበር። ቆይ
ለመሆኑ ይሄ ሊጋቡ ነው ምናምን የምትለው ነገር ምን ያህል እርግጠኛ ነው እውነት ስለመሆኑ? እሱ ያለቀ ጉዳይ ነው አብርሃም። ብዙ ጊዜ ደጋግሞ ነግሮኛል። የአሁኑ ቅዳሜ ይጋባሉ። አንተ ግን ቆይ ጭንቅላት በስርዓት እየሰራልህ አይደለም እንዴ? እንዴት ነው የሰው ልጅ የሚወደውን የሚያፈቅረውን ሰው ለሌላ ሰው አሳልፎ የሚሰጠው? እንዴት ነው የምታስበው? ተወኝ በእናትህ አብርሃም። አባቴ ባይሆንና ሌላ ሰው ቢሆን ኖሮ አንቄ ነበር የምጋለው። ግን ችግሩ አባቴ ሆነብኝ። የአባቴ ደስታ ደግሞ በጣም ነው የሚያስደስተኝ። ይኸውልህ ይሄ በህይወት ትልቅ ዋጋ የሚያስከፍልህ ነገር ይመስለኛል። ትሰማኛለህ? የሰው ልጅ እንዴት ነው የሚወደውን ሰው ለሰው አሳልፎ የሚሰጠው? ለዛውም ለአባቱ። ጤነኛ ነገር። ከአባቴ ደስታ በላይ ምንም የሚያስደስተኝ ነገር የለም። የኔና የማርታ ጉዳይ ለአንዴና ለመጨረሻ ጊዜ የዘጋነው ጉዳይ ነው። ሄኖክ አንድ ጥያቄ ልጠይቅህ። ምናልባት አባትህ የምታስበው አይነት ሰው ሆኖ ባታገኘው ምን እንደምታደርገው? አብርሃም ቆይ ግን አባትህን ካንተ በላይ አውቀዋለሁ እያልከኝ ነው እንዴ? እንደዛ ማለት ፈልጌ አይደለም። ያው የሰው ልጆች ስንባል የሆነ ድብቅ ማንነት ይኖረናል አይደል? እና ምናልባት አባትህን እንዳሰብከው ሆኖ ባታገኘው ምንድን ነው የምታደርገው? ምናልባት እኮ ያ ሰው አብርሃም በቃ ከዚህ በኋላ ስለ አባቴ ክፉ ነገር እንድታወራ አልፈልግም። ስህተት እንኳን ቢሰራ ስህተቱን ለመቀበል ዝግጁ ነኝ። ለዛ ነው የምትወዳትን ሴት አሳልፈ በመስጠት ፍቅርን የገለጽክለት። ትንሽ እንኳን አታሳዝንም ልጅቷ? ለምንድነው ማዝንላት? እሷ ራሱ ፈልጋ ላደረገችው ነገር እኔ ለምንድነው ማዝን? ፈልጋው ወዳው እንደምታገባው በጣም በተደጋጋሚ ጊዜ ነግራኛለች። እኔ ግን አይመስለኝም። አመንክም አላመንክም ማርታ አባዬን ለማግባት ዝግጁ ናት። መኪና ገዛልሻለሁ ሲላት ወዲያው እኮ ነው በነጋታው እንጋባ ያለችው። ስለዚህ ምንም ነገር ማድረግ አልችልም። እሷ ከኔ ጋር መሆን አትፈልግም፣ እኔም ከሷ ጋር ከዚህ በኋላ መቀጠል አልችልም። ይኸውልህ ትሰማኛለህ? እኔ የሚታየኝ አንድና አንድ ነገር ብቻ ነው። አለቀ። ይቺ ልጅ የምታለቅሰው ምናልባት የማትወደውን ሰው ልታገባ ስለሆነ ሊሆን ይችላል። ይኸውልህ በተደጋጋሚ እንደምትወድህ ነግራኛለች ሄኖክ። ለዛ እኮ ነው አስመሳይ ሰው ናት የምልህ። ከኔ ይልቅ ገንዘብን የምታሳድ ሰው ናት ማለት ነው። ይኸውልህ የሆነ ልክ ያለው ነገር ብቻ አለ። ምንድን ነው ልክ ያለው? አንተና እሷ እንዳትቀራረቡ እንዳትዋደዱ የሚያደርጋችሁ የሆነ ነገር የተፈጠረ ያለ ይመስለኛል። እሱን ደግሞ እኔ በራሴ መንገድ ሄጄ ፊክስ አድርገዋለሁ። እና ቆይ ልትሄድ ነው? መጣሁ። እዚሁ ጠብቀኝ፣ የትም እንዳትሄድ አብርሃም። ያልገባኝ ነገር እውነት ሰውየው ልታገቢው ነው? ምን አይነት ጥያቄ ነው ደግሞ? ቆይ ከማን ጋር ነበርክ? ከሄኖክ ጋር ነበርኩኝ። ጥሩ እንግዲህ ያው ወደ ትዳር አለሜ መግባቴ ነው። ስለዚህ ድግሱ ላይ አንተም ተጠርተሃል። ስለዚህ ሄኖክን እወደዋለሁ፣ አፈቅረዋለሁ እስካሁን ከውስጥ ያልወጣ ምናምን እያልሽ ታለቅሽ የነበረው ውሸት ነው ማለት ነው? እሱ ጊዜ አልፏል። አሁን ወድጄና ፈቅጄ የምመሰረተው ትዳር አለ። ግን ከዚህ በፊት እኮ ሄኖክ እንደምታፈቅሪው ከሱ ውጭ ሌላው እንደማትፈልጊ ነበር የነገርሽኝ። አሁን በአንዴ ምን ተገኝቶ ነው ሀሳብሽን የቀየርሽው? በህይወት ሀሳብ የሚያስቀይሩ አንዳንድ ነገሮች ይመጣሉ። ማለት ምን አይነት ነገሮች? አብርሃም በቃ ተወኝ። እኔ አሁንም ድረስ ወደዋለሁ፣ ግን ደግሞ እሱ መሆን አልችልም። ቤቲ አልገባኝም። ቆይ ችግር አለ? አብርሃም በቃ እኔ ከዚህ በላይ ችግር ውስጥ መግባት አልፈልግም። ቤቲ የምን ችግር ነው? አብርሃም ለአንተ ከዚህ በላይ ማወቁ አስፈላጊ አይደለም። ችግር ውስጥ ነው የምትገባው። በቃ ከኔ ራቅ። እኔ ከዚህ በኋላ መከራ መቀበል አልፈልግም። ስለዚህ አንድ ያልነገርሽን ከባድ ችግር አለ ማለት ነው። ይኸውልሽ ቤቲ ንገሪኝ፣ እኔ ልረዳሽ እችላለሁ። ችግር የለውም፣ ልታምኚኝ ትችያለሽ። ማንንም አላምንም። ሁሉም ለሱ መረጃ አቀባዮች ናቸው። ይኸውልሽ መፍትሄ ስለሚያስፈልግሽ ልታምኚኝ ግድ ይልሻል። ቆይ የምን ችግር ነው የገጠመሽ? ከተራራ የሚገዝፍ ችግር። በቃ በቀላሉም አልወጣው። ቆይ ማለት ምን አይነት ቢሆን ነው ይሄን ያህል የከበደው? ቢቀርብ ነው የሚሻለው። ባወኩ ቁጥር ችግር ውስጥ ነው የምትገባው። ይኸውልሽ ቤቲ እኔ በዚህ ሰዓት አንቺን ከመርዳት ውጭ ምንም የሚያስጨንቀኝ ነገር የለም። ምክንያቱም በጣም ታሳዝኝኛለሽ። እውነቱን ማወቅ የምትፈልግ ከሆነ ከሄኖክ አባት ጋር ቅዳሜ ልንጋባ ነው። እሱን አውቃለሁ። ማለት ቆይ አንቺ ራስሽ አይደለሽ እንደ ፈልገሽ እንጋባለን ያልሽው ቅዳሜ?
ሲቀጥል ደግሞ መኪና ምናምን ነገር እገዛልሻለሁ አለሽ። ከዛሽ ያልሽ ይሄን ነው የማውቀው። አይደለም እኔ አይደለሁም ራሱ ነው ይሄንን የወሰነው። ሆን ብሎ ሄኖክ እንዲያምነው ነው እንደዚህ አይነት ሴራ የተጠቀመው። እንዴ እና ቆይ እንዴት ሊሆን ይችላል? ማለት ያስገዶሽ ነው? ሰውየው እንደምታስበው አይነት ሰው አይደለም። በጣም ጨካኝ ሰው ነው። ይሄው እንደምታየኝ እኔ ከዚህ ቤት መውጣት አልችልም፣ መንቀሳቀስ አልችልም። በቃ እንዳለ በአካባቢ ጠባቂዎች አሉ። አደገኛ ሰው እንደሆነ አውቃለሁ፣ ግን ደግሞ ይሄን ያህል መጥፎ ይሆናል ብዬ አስቤ አላውቅም። ቆይ ይሄን ነገር ለሄኖክ ነግረሽዋል? ብነግረው ምንም ለመስማት ዝግጁ አይደለም። አባትየውም ደግሞ ሄኖክን ሊገለው እንደሚችል ነግሮኛል። ቤቲ እኔ የሆነ መንገድ ፈልጌ ከዚህ ነገር ነፃ አውጣሻለሁ። አንቺ አትጨነቂ። እባክህን ተጠንቀቅ። ሰውየው በጣም አደገኛ ነው፣ አንተንም ይጎዳሃል። ለእኔ አታስቢ፣ እኔ ምንም አልሆንም። ባይሆን አንቺ ራስሽን ጠብቂ። መጣሁ። ዳኪ አሉ እንዴት ነሽ? አሉልሽ ተሻላቸው ማዘር ምንድን ነው ሐኪም ቤት አልሄዱም ነው ምንድን ነው? እሱንማ ነግሬሽኝ ነበር። እና ትቆያለሽ እዛ ነው ምንድን ነው? እንግዲህ እግዚአብሔር ጨርሶ ይማራቸው። ደህና ነው ፋዘር፣ ደህና ነው። በቃ ጥሩ እሺ። ደውይልኝ አዲስ ነገር ካለ። እሺ እሺ። ተመልሰህ መጣ? ልታዳምጠኝ ይገባል። በጣም ትልቅ ችግር ውስጥ ነው ያለው። ደግሞ ምን ብለው አሸች? ይቺ ውሸት ማያልቅባት ሴት ሰው እንዴት ከውሸት ጋር እንደዚህ ተዋህዶ ይፈጠራል? ግን ውሸት አይደለም እባክህ፣ አዳምጠኝ። ይሄ የህይወት ጉዳይ ነው። እሺ ኧረ ተወኝ በእናትህ አብርሃም። ከዚህች ውሸታም ወሬ እየለቃቀምክ የመጣ እኔን አትጭቅጭቀኝ። ኧረ በእናትህ ወሬ አይደለም። ቆይ ምን አለ ሰዓት ስትብ ታዳምጠኝ። ይኸውልህ አዳምጠኝ። አሁን ልጅቷን የምንረዳበት ጊዜ ይመስለኛል። አብርሃም ለምን ሌላ ወሬ አታወራኝ? ሌላ የምናወራው ወሬ የለም? ስለዚህ ጉዳይ መስማት አልፈልግም። ይኸውልህ ቤቲን ልንረዳት ይገባል። ጥሩ ሁኔታ ላይ አይደለም ያለችው። የሚያስፈልጋት ነገር ተሟልቶላታል አይደል? ቤት፣ ትዳር፣ መኪና። ቆይ ከዚህ በላይ እኛ ምንድነው ልንረዳት የምንችል? ይኸውልህ ሄኖክ ሁሉንም ነገር በዝርዝር ነግራኛለች። ሁሉም ነገር ፈልጋ አይደለም እየሆነ ያለው። አብርሃም ቆይ ግን ፈልገው ነው ይሄን ነገር እያደረክ ያለው? የእሷ ፍላጎት እኮ ሁላችንም እንዳንግባባ ማድረግ ነው። ይሄ አይታየም እንዴ? ትሰማኛለህ? እኔ ግን ስለሚያሳስበኝ ስለሚያስጨንቅኝ የግድ እነግርሃለሁ። እኔ ደግሞ ለመስማት ዝግጁ አይደለም እያልኩ። ቆይ አንተ ጠይቅ። አንተ እቺ ሴት እህትህ ብትሆን ዝም ትል ነበር? እሷ ወዳና ፈቅዳ ላደረገችው ነገር እኔ ምን አድርግ ነው የምትለኝ? አይደለም ተገዳ ነው ያደረገችው እኮ እያልኩ ነው አይደል እንዴ? ቆይ ማን ነው የሚያስገድዳት? አባዬ እኮ በጣም የዋህ የተቸገረ የሚረዳ ሰው ነው እያልኩ ነው። ቆይ እንዴት ነው አባዬ ላይ ያስገድዳት የሚችለው? ነገሮች ምንም እየገቡሃል። ስለዚህ እኔ በራሴ መንገድ አስተካክላለሁ። ይኸውልህ አብርሃም ቆይ ለምን ነው የምትበሳጨው? አንቺ ልጅ ከዛሬ ነገ ትሻሻያለሽ ብዬ ነበር። ጭራሽ ብሶብሻል። እንዴ ምን አደረኩ? ለምንድን ነው ሚስጥራችን አሳልፈሽ የምትሰጪው? የሚረዱሽ ይመስልሻል? ኧረ እኔ ሚስጥራችንን ለማንም አሳልፌ አልሰጠሁኝም። ታዲያ ከአብርሃም ጋር ስታወሪ የነበረው ምንድን ነው? እና እሱ ከሚስጥር አይቆጠርም። ምን ከአብርሃም ጋር? አዎ ምን ነው አይነግረውም ብለሽ አስበሽ ነበር? ይውሻልሽ አያረገውም። አሁን ይሄንን ምኑን አምነሽው ነው? አይ ዝም ብዬ እኮ ነው ማለት በቃ ለጨዋታ ብዬ ነው እንጂ ቁም ነገር የለውም። ለጨዋታ ነው? ይሄ ምንድን ነው? አይደለም እኔ አይደለሁም ራሱ ነው ይሄንን የወሰነው። ሆን ብሎ ሄኖክ እንዲያምነው ነው እንደዚህ አይነት ሴራ የተጠቀመው። እና ቆይ እንዴት ሊሆን ይችላል?
ማለት ያስገዶሽ ነው? ሰውየው እንደምታስበው አይነት ሰው አይደለም። በጣም ጨካኝ ሰው ነው። ይኸው እንደምታይኝ እኔ ከዚህ ቤት መውጣት አልችልም፣ መንቀሳቀስ አልችልም። በቃ እንዳለ በአካባቢ ጠባቂዎች አሉ። እና ይሄ ለጨዋታ ነው? እባክህን ምንም እንዳታደርገኝ እባክህን። ከኔ የምታመልጭ መስሎሻል? አይደለም ታወዱ ቀርቶ የምታስቢው አይጠፋኝም። እሺ በቃ ይቅርታ አድርግልኝ፣ እውነት ይቅርታ አድርግልኝ። ከዚህ በኋላ አልደግመውም። እኔ ምንም ነገር በዝምታ ማለፍ አልፈልግም። ለእያንዳንዱ ነገር መቀጣት አለብሽ። እባክህን ተወኝ፣ እባክህን እሞትብሃለሁ። በእናትህ ተወኝ። ልክ እስክትገቢ ድረስ እቀጠቅጥሻለሁ። እባክህን ስፈልግ አገኘው። በሰላም ነው ጋሽ? የጀመርከው ነገር አያዋጣም፣ ገደል ነው የሚከት። የምን ገደል? የሬሳ በቁም ነው መቀብር። ሰማህ አይደል? ምን አጥፍቼ ነው ጋሼ? ምንም አልገባኝም። ሁለተኛ ሚስቴ አጠገብ እንዳላይ ያወራውን አንድ ባንድ ሰምቻለሁ። ሁለተኛ ቤቴ እንዳመጣ ጋሼ። እኔ ምንም ያወራሁት ነገር የለም። ሚስቴ በእኔ ላይ እንድታምጽ የምታደርገው ነገር ሩቅ ያስኬዳል። ህይወትን ነው የሚያሳጣ። ቆይ እያስፈራራኝ ነው እንዴ? ካስፈለገም ላንጠለጥል እችላለሁ። ይህ ሰውዬ ጥንካሬ እንዴት ነው? ችግርማ አለ ማለት ነው። አብርሃም አውቆ ነበር ማለት ነው። ልናናግራት ይገባል ምናምን ሲለኝ ነበር። ምን ሆነሽ ነው እያልቀሻለሽ? ምንም ማውራት አልፈልግም አልኩህ እኮ። በቃ ውሸት ባህሪሽ ሆኖ ቀረ ማለት ነው። እኔ ውሸታም አይደለሁም። ሁለተኛ ውሸታም እንዳትለኝ። ደግሞ አባዬ አስገድዶ ሊያገባሽ እንደሚፈልግ ምናምን ለሰው እያወራሽ ነው። ማን ነው እንደዚህ ያለ? ያው አብርሃም ነው። ውሸት ነው። እኔ እንደዛ አላልኩ። ታዲያ ሆን ብሎ እኔና አባዬን ለማጣላት ነው እንደዚያ ነገር እያወራኛል? እኔ ማንም ያስገድደኝ ሰው የለም። ፈልጌና ፈቅጄ ነው የማገባው። ይሄንን ደግሞ ደጋግሜ ነግሬካለሁ። ስለዚህ ለአብርሃም ድጋሚ ይህንን ሀሳብ አንስቶ ማውራቱ አስፈላጊ አልነበረም ማለት ነው። ሁለተኛ በእኛ ህይወት እንዲገባ አልፈልግም እሱ ልጅ። እሱ ናትሽ ነው። ያውን በዚህ ሰዓት አዲስ ህይወት ልትጀምር የተዘጋጀች ሴት ነሽ። ስለዚህ ከወጣቶች ጋር ምንም አይነት ግንኙነት እንዲኖርሽ አያስፈልግም። ስለ ትዳሬ እኔ ራሴ ያውቃለሁ። ስለዚህ በቃ ተወኝ። ችግር የለውም። ከዛሬ በኋላ አንቺ እናቴ፣ እኔ ደግሞ ልጅሽ ሆነን አብረን እንኖራለን። እኔም ከዚህ በኋላ ችግር ውስጥ መግባት አልፈልግም። በጣም ጥሩ። ከዚህ በኋላ ቁጭ ብለን እናወራ ምናምን ትንሽ ይጨርስ። ትሰምኛለሽ? እኔ ላግዝሽ የምችለው በአንድ ነገር ብቻ ነው። ምንድን ነው? ይኸውልሽ ያለሽ አንድና አንድ አማራጭ ብቻ ነው። ከዚህ አካባቢ መጥፋት፣ መስወር። ካልሆነ በጣም ከባድ ህይወት ነው የምትገፊው። አንተ ያማል እንዴ? እንዴት ብዬ ነው ከዚህ የማመልጠው? ቀኑን ሙሉ ሲከታተልኝ እኮ ነው የምውለው። እሱን ለእኔ ተይው። እንዴት አድርጌ እንደማስመልጥሽ እኔ ራሴ አውቃለሁ። እኔ ምንም ነገር ማድረግ አልፈልግም።
በቃ ሰውየው በየቦታ አይን አለው። ሌላ ችግር ውስጥ መግባት አልፈልግም። እሱስ ልክ ነሽ። እኔንም አስጠንቅቆኛል። ድጋሚ አጠገቧ እንዳትደርስ ብሎኛል። መጀመሪያ እኮ አንተ የነገርከው ነበር ይመስለኝ። ቆይ እንዴት ነው እነግረዋለሁ ብለሽ ታስቢያለሽ? ይኸውልሽ አሁን እኔ ባመጣሁት ሀሳብ ብትስማሚ ይሻልሻል። ይኸውልህ አሁን የምናወራውን ራሱ አለመስማቱን በምን ማረጋገጫ አለኝ? ምን ዋስትና አለኝ? ይኸውልህ ከዚህ ባመልጥ ራሱ ላይፌ ላይ ከባድ ጭንቀትና ችግር ብቻ ነው የምጨምረው። ይኸውልሽ ቤቲ እኔም ብቻ ምን በቃ ጥሩ ቦታ ነው የምወስድሽ። እሱ ጭራሽ ሊያገኘሽ አይችልም። በምንም ታምር ያገኘሽ። እባክህን ከዚህ በላይ ህይወቴን አታክብድብኝ። እኔ በየቀኑ መሰቃየት፣ መቀጥቀጥ በጣም መሮኛል፣ አስጠልቶኛል። ከዚህ ባመልጥ ራሱ ሌላ ችግር ውስጥ ነው የምገባው። እረ አምላኬ ይሄኝ እስኪ አንድ ጊዜ እንኳን። በፍጹም አያገኘንም አልኩሽ እኮ። እመኝም ቤቲ ለአንቺ ተዘጋጀ። ቢያገኘኝ እኮ ሌላ ችግር ውስጥ ነው የምገባው። መሞከር አለብሽ። እመኝኝ ይኸውልሽ ካለበለዛ ሄኖክን በማቀፍ ፋንታ አባቱን ነው የምታቅፊ። እኔ እንጃ፣ እኔ በጣም ፈርቻለሁ። ሄኖክም አሁን ላይ ምንም አይረዳኝም። ምናልባት እሱ ቢረዳኝ ኖሮ እኮ ነገሮቹን ሊፈቱልኝ ነበር። አሁን ግን በቃ እኔ በሱ ተስፋ ቆርጫለሁ። ያልገባኝ ነገር ቆይ ቅድም ስናወራ እንዴት ነው ሊሰማ የቻለው? እኔና አንቺ ብቻ አይደለን ነበር ነው? ቤት ውስጥ ሪከርድ ማድረጊያ መሳሪያ ገጥሟል። ለዛ ነው ውጪ እንድንገናኝ የፈለኩት። በጣም ጥሩ አድርገሻል። አሁን በቃ ተነሽና ሄደን ቤት እቃዎችሽን እናውጣ። በቃ ወሰንክ? ከዚህ በኋላ ወደ ኋላ ማለት የለብሽ። ከዚህ የተሻለ ምርጫ ደግሞ ልታገኛትሽ። ግን አዲስ አበባ መኖር አልችልም፣ ያሳድደኛል። እመኝኝ ከትንሽ ጊዜ በኋላ ይረሳሻል። ይኸውልሽ ገንዘብ ስላለው ከጥቂት ቀን በኋላ ወደ ሌላ ሴት መሄዱ የማይቀር ነገር ነው። ካልክሺ በቃ አብረን እንሂድ። በቃ ጥሩ። ከዚህ አካባቢ መስዋዕት ሄሎ አለቃ፣ ምን አዲስ ነገር አለ? ልጅቷን እየተከታተልኳት ነበር። እና የተፈጠረ አዲስ ነገር አለ? አሁን ከቤት ወጣ ከአንድ ልጅ ጋር ነች። ምን? እቺ ልጅ እግሯን ካልሰበርኳት የምትስተካከል አይመስለኝም። እና ወጣለች እያልከኝ ነው? አዎ፣ አሁን ተያይዘው ወደ ቤት እየተመለሱ ነው። ከሆነ ከጥቁር ልጅ ጋር። ስለ ምንድን ነው ያወሩት? ስለ መጥፋት ምናምን ነው ያወሩት አለቃ። ከአንተ ርቃ ለመሄድ ምናምን ነው። እንደዚህ አይነት ነገር ነው ሲያወሩ የሰማሁት። በደንብ ተከታተላቸው። እሺ አለቃ፣ እሺ። ተጫወተችብኝ አይደል? ሰራናታ። ቤቲ እረፍትኙ እንዳይመጣብን። እሺ አፍትኙ